ስታይል አትሪቢዩት በመጠቀም የኤችቲኤምኤል ኤሌመንቶች ስታይላቸው ልናስተካክለው ወይም ልንቀይረው እንችላለን። ስታይል አትሪቢዩት ላይ የምናስገባው ቫልዩ ሲኤስኤስ ነው። ይህንን ኮርስ ስለ ኤችቲኤምኤል ቢሆንም እንኳን ይህ ስታይል አትሪቢዩት ስናይ ግን ትንሽ አሳያቸዋለሁ ስለ ሲኤስኤስ። እሺ፣ በመጀመሪያ ኤችቲኤምኤል ከለር እናያለን። ኤችቲኤምኤል ከለር የጽሁፋችሁ ከለር ይለውጠዋል። ሁለት አይነት የከለር አገባብ አሉ። አንደኛው ቤዚክ የሆኑ ከለሮች ናቸው። ሁለተኛው ደግሞ በራሳችሁ ከለሮችን ማስተካከል ትችላላችሁ። ስፔሲፊክ የሆነ ከለር ማለት ነው። እናያቸዋለን። በመጀመሪያ ግን ቤዚክ የሆኑ የኤችቲኤምኤል ከለሮችን ላሳያችሁ። ስፓን እንበልና በነገራችን ላይ ስፓን ማለት ምንም ማለት አይደለም፣ ግን ከሌሎች አትሪቢዩቶች ጋር ሲሰራ በጣም ጠቃሚ ነው። ስፓን በራሱ ግን ምንም ማለት አይደለም። እዚህ ጋር ሴቲንግ ቤዚክ ከለር ልበልና ሪፍሬሽ። እሺ መጥተዋል ጽሁፉን። ከዛ ምን እላለሁ? ስታይል እንላለን። ከዛ እንደዚህ ካል ከለር እንበል። ከዛ ከለሩን ለምሳሌ ብሉ አረገዋለሁ። እሺ ሪፍሬሽ። አሁን ምን ማድረግ ይችላችኋል? ይህንን ስታይል አትሪቢዩት በመጠቀም የጽሁፋችን ከለር መለወጥ ይችላችኋል ማለት ነው። ስፔሲፊክ በሆነ የከለር አገባብ ደግሞ ስፓን እንበልና እሺ ይህንን ደግሞ ሴቲንግ ከለር ስፔሲፊክሊ ልበለው። ከዛ እዚህ ላይ እንምጣ፣ ስታይል እንበልና ከለር ለምሳሌ እንደዚህ ብዬ የምሳሌን ምልክት 00 ሲሲ 00 ብለው፣ ይህ ማለት ላይት ግሪን ነው። ላሳያችሁ። ሪፍሬሽ። አያችሁ፣ ይህንን ላይት ግሪን ነው ማለት ነው። ምን በማድረግ ይህንን ኮድ በማስገባት ማለት ነው። ስፔሲፊክ የሆነ ከለር ነው ይህንን በራሳችሁ ማለት ነው። ካልሆነ ደግሞ እዚህ ጋር አለላችሁ። እንደምታዩት ይህንን ከለር እንደፈለጋችሁት ሴት ማድረግ ትችላላችሁ። ወደ ፈለጋችሁት ማድረግ ትችላላችሁ። ነጭ ማድረግ ትችላላችሁ። ብላክ ማድረግ ትችላላችሁ። ሌሎች ከለሮችም አሉ እዚህ ጋር። በፈለጋችሁት አይነት ስፔሲፊክ በሆነ ከለር አገባብ የራሳችሁን እንደዚህ ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር እናድርገው። ላይት ግሪን ማድረግ ፈልጋለሁ እንደዚህ ማለት ነው። ቪዥዋል ስቱዲዮ ተጠቅማችሁ ብትሰሩ ቀለል ይላችኋል ብዬ አስባለሁ። ሌላ ደግሞ ባክግራውንድ ከለር እናያለን። ባክግራውንድ ከለር ደግሞ ለምሳሌ H2 ልበልና ሴቲንግ ባክግራውንድ ከለር ልበለው ጽሁፉ ለምሳሌ። ከዛ እዚህ ላይ ልምጣና ስታይል ባክግራውንድ ከለር አኳ ልበለው ለምሳሌ። እሺ እንየው። አሁን ደግሞ ባክግራውንድ ከለር ማድረግ ይችላችኋል ማለት ነው። እንደዚህ በማድረግ ስታይል ትላላችሁ። ከዛ ባክግራውንድ ከለር፣ ከዛ ደግሞ የፈለጋችሁትን ከለር ማለት ነው። ሌላ ደግሞ ሁለት የተለያዩ ስታይሎች በአንድ ላይ ማድረግ እንችላለን። H2 እንበልና ይህንን ካፒ ላድርገው። ካፒ ፔስት እዚህ ላይ። እሺ ስታይል ባክግራውንድ ከለር ብላክ ሪፍሬሽ። አሁን ብላክ ነው። ለምንድን ነው ይህንን ሴቲንግ ባክግራውንድ ከለር የሚለውን ይህንን ጽሁፍ እዚህ ጋር የማይታየው? ይህንን ራሱ ይህንን ጽሁፍ ብላክ ስለሆነ ነው። አሁን ምን እናደርጋለን? እዚህ ጋር ደግሞ ሌላ ስታይል እናደርጋለን። ከለር እንበልና ዋይት። አሁን ጽሁፉን ይመጣል። አያችሁ? በመጀመሪያ ስታይል ብለን ባክግራውንድ ከለር ብላክ አድርገናል። ይህንን ባክግራውንድ ከለር ብላክ ማለት ነው። ከዛ ደግሞ ሌላ ስታይል ደግሞ ከለር ብለን ዋይት። በአንድ ላይ ሁለት የተለያዩ ስታይሎች ማድረግ እንችላለን ማለት ነው። እሺ ከዚህ ቀጥዬ የማሳያችሁ ደግሞ የኤችቲኤምኤል ፎንትስ ናቸው። ፎንት ፋሚሊ የሚለውን በመጠቀም የኤችቲኤምኤል ኤሌመንት ፎንትን ልንቀይረው ወይም ልናስተካክለው እንችላለን። ለምሳሌ ፒ ፓራግራፍ አለኝ ልበልና እሺ we are changing the font ልበለው ለምሳሌ ጽሁፉን። እሺ ይህንን ቃል ስታይል ንበል እዚህ ላይ ፎንት
ፋሚሊ ለምሳሌ ከርሲቭ ልበለው። በመጀመሪያ ግን ከርሲቭ ከማለቴ በፊት እንየው። እሺ ጽሁፉን መጥቷል። እሺ አሁን ፎንትን ቀይረዋለሁ። ለምሳሌ ከርሲቭ ልበለው። እንደዚህ በማድረግ የጽሁፋችሁን ፎንት ልትቀይሩ ትችላላችሁ። እሺ አሁን ደግሞ ፎንት ሳይዝ ላሳያችሁ። ፎንት ሳይዝ ደግሞ የጽሁፍን መጠን ወይም ደግሞ ሳይዝ ይቀይረዋል ወይም ያስተካክለዋል ማለት ነው። ለምሳሌ ፒ ልበልና ሳምፕል ፓራግራፍ ልበል ለምሳሌ። እሺ በመጀመሪያ እንየው። ሪፍሬሽ ሳምፕል ፓራግራፍ የሚለውን ጽሁፍ መጥቷል። እሺ አሁን ምንድነው የምናደርገው? የዚህን ሳምፕል ፓራግራፍ የሚለውን ጽሁፍ ሳይዙን ቀይረዋለን። ስታይል በልና ፎንት ሳይዝ ለምሳሌ 25 ፒክስል ብለው ሪፍሬሽ ትንሽ የነበረውን ሳይዙን መቀየር ችለናል ማለት ነው። ይህንን ፎንት ሳይዝ በመጠቀም ይህንን በፒክስል ነው የቀየርነው። በፐርሰንት ማድረግ ትችላላችሁ። ሌሎች ሜዥርመንት አሉ። ለምሳሌ በፐርሰንት 220% ብለው ሪፍሬሽ። እንደዚህም በፐርሰንት በመጠቀም ፎንት ሳይዝን መቀየር ትችላላችሁ። ሌላ ደግሞ ቴክስት አላይመንት የሚል አለ። ቴክስት አላይመንት እንዴት ነው? ለምሳሌ H4 እንበልና ሰንተርድ ሄዲንግ ልበል ለምሳሌ። በመጀመሪያ እንየው። ሪፍሬሽ። አሁን ይህንን ጽሁፍ ወደ መሀል አድርገዋለሁ። እዚህ ጋር መሀል ላይ አድርገዋለሁ። እንዴት ነው የማደርገው? ስታይል ልበልና ከዛ ቴክስት አላይን እንደዚህ ብላችሁ ከዛ ሴንተር ሪፍሬሽ። አሁን ይህንን ጽሁፍ እዚህ ጋር የነበረው ይህንን ጽሁፍ ወደ መሀል አምጥተነዋል ማለት ነው። እዚህ ጋር ማድረግ ይችላል። መሀል ብቻ ሳይሆን ወደ ቀኝም ወደ ግራም ማድረግ ትችላላችሁ። ይህንን ሴንተር ብቻ አይደለም ወደ ሌፍት ማድረግ ትችላላችሁ። ሪፍሬሽ። ወደ ራይትም ማድረግ ትችላላችሁ እንደዛው ማለት ነው። ሪፍሬሽ። እንደምታዩት ጽሁፍን ወደ ራይት መጥተዋል። ወደ ግራ፣ ወደ ቀኝ እና ወደ መሀል ማድረግ ትችላላችሁ። ቴክስት አላይመንትን ሴንተር እናድርገው። ከነዚህ ሌላ ፓዲንግ እና ማርጂን የሚባሉ አሉ። በመጀመሪያ ፓዲንግ ላሳያችሁ። ፓዲንግ ማለት እንግዲህ በቦርደር እና በውስጣዊ ኤሪያ ያለ ክፍተት ነው። ለምሳሌ ፒ እንበልና እሺ፣ ከዛ እዚህ ላይ መጣና ስታይል እላለሁ። ቦርደር እንበል። እሺ 1 ፒክሰል ሶሊድ ብላክ። እሺ ከዛ ፓዲንግ 10 ፒክሰል። እሺ እንየው። ሪፍሬሽ። ይህንን መጥተዋል። እዚህ ጋር ደግሞ ጽሁፍ እናድርግ። padding is the area between the border and the inside area. Refresh. እሺ አሁን ፓዲንግ ምን ማለት ነው? እዚህ ጋር ካለችው መስመር እስከዚህ ጽሁፍ ያለውን ርቀት ወይም ደግሞ ስፔስ ማለት ነው። 10 ፒክስል አድርገናል። 15 ፒክስል ብታደርጉትም እንደዛው እየጨመረ ይሄዳል ማለት ነው። እሺ ይህንን ያደረግነው ፓዲንግ ጀነራል ፓዲንግ ነው። ሌሎች ፓዲንግም አሉ። ፓዲንግ ታፕ አለ፣ ፓዲንግ ባትም፣ ፓዲንግ ራይት አለ፣ ፓዲንግ ሌፍትም አለ። ከዛ ጀነራል ደግሞ ፓዲንግ የሚል አለ። ፓዲንግ ማለት እንግዲህ ሁሉም የያዘ ማለት ነው። ታፕ የያዘ፣ ባትም የያዘ፣ ራይት የያዘ፣ ሌፍት የያዘ ማለት ነው። እነዚህ ያሉ። እሺ እናጥፋው። ማርጂን ደግሞ ከፓዲንግ ጋር በጣም ተመሳሳይ ነው፣ ግን የሚያላቸው ነገር በውጭ በመሆን ነው። ማርጂን ደግሞ በምሳሌ አድርጌ ላሳያችሁ። ዲቭ እንበልና ዲቭ ማለት እንግዲህ በራሱ ምንም ማለት አይደለም፣ እንደ ስፓን ማለት ነው። ምንም ማለት አይደለም በራሱ ከሌሎች ጋር ሲሰራ ነው የሚጠቅመን። ለምሳሌ ስታይል በልና ስታይል ቦርደር 1 ፒክሰል ሶሊድ ብላክ እናርግ። ከዛ ይህንን ወደ ታች እናወርደውና እዚህ ላይ ፓራግራፍ እንክፈት፣ ጽሁፍ እናስገባ። እዚህ ላይ ማርጂን
is the space between the blue border and the black border. እሺ ስታይል እንበል እዚህ ላይ border ለምሳሌ 1 ፒክስል solid blue እናድርገው። ከዛ margin 10 ፒክስል እናድርገው። refresh ማርጅን ማለት በዚህ ብሉ ቦርደር እና በዚህ ብላክ ቦርደር ያለውን ክፍተት ወይም ስፔስ ማለት ነው። እዚህ ጋር ያለው እንደምታዩት ስፔስ አለ፣ በዚህም ስፔስ አለ፣ በዚህም ስፔስ አለ ማለት ነው። ማርጅን ማለት በዚህ ብሉ ቦርደር እና በዚህ ብላክ ቦርደር ያለውን ርቀት ወይም ስፔስ ማለት ነው። ማርጅን በአምስት መንገድ እናገኘዋለን። ማርጅን ታፕ አለ፣ ማርጅን ባትም አለ፣ ማርጅን ራይት አለ፣ ማርጅን ሌፍት እና ማርጅን። የማርጅን ማለት ጀነራል ማርጅን ነው። እዚህ ጋር እንደተጠቀምነው ሁሉም የያዘ ማለት ነው። ታፕ የያዘ ባትም፣ ራይት፣ ሌፍት አራቱም የያዘ ማርጅን ማለት ነው። ጀነራል ማርጅን እንደምታዩት እዚህ ኤግዛምፕል ላይ በአራቱ አቅጣጫ ማርጅን አለ፣ በታፕ፣ በባትም፣ በሌፍት እና በራይት ማለት ነው። እሺ ወዳጆቼ ለአሁኑ ይህንን ይመስላል። በቀጣይ ቪዲዮ ቱቶሪያሎች ደግሞ ሌሎች ነገሮች አሳያቸዋለሁ። እዛው ላይ እንገናኝ።